ክርስቲያን ድፍረት ካለው እኔ ጋር መጥቶ ሊወያይ በፈለገው ርዕስ ፈቃደኛ ነኝ። ከኢምራን ጋር አይደለም እኔ አሁን የሚገባው ዩአድ ራሱ ልወያይ ቢል አልፈቅድለት ባይዘው ማንንም ወንድሞችን እከለክላለሁ ከሱ ጋር ልወያይ ሲል ወራሱ ማለት ነው። አትጩ ቆይ አታስገባ ይሄ ነገር አትቆጣ ያረጋው ምን አሰራው ተረጋጉ። አጩ መጮህ መፍትሄ አይደለም። ረጋ ብለን አሁን አንድ ትልቅ ሰው ተረጋጋው። መጮህ ምናምን ጥሩ አይደለም። ብዙ ተናገር አወራለህ እንዴ? ሰላም ኢምራን አንተ አታወራ ለምን እኔና አንተ አናወራ? አድቫንቴጅ አትውሰድ። ሰዓት አስገባ። ምንድን ነው ችግር? ለሰው ታስገባ። ኢምራን የሚያውቀው ሁሱ ማያውቀው እፎይ ጋር የተደበቀ ምስጢራዊ የተያዘ ነገር አለ ማለት ነው። ኢምራን መጣ። ደስ የሚዋይ ክርስቲያን ካለ ጴንጤ ወላ ኦርቶዶክስ ሁለቱንም ውሸት የምናጋልጥበት ይሄ ለእኛም እድል ነው። ኦኬ ዲያቆን ሰላም ብያለሁኝ። ኡስታዝ እንዴት ነህ? ሰላም ነው እፎይ። ከስንት ጊዜ በኋላ ተገናኘን። ከቪዲዮ መልሶች በኋላ አግኝቻለሁኝ። እንዴት ነህ ወገናችን? ሰላም ነህ? እግዚአብሔር ይመስገን። ዲያቆን አይደለሁም እኔ። ዲያቆን አይደለም እንዴ? ዲያቆን መስለኝ። ችግር የለም። ያው ድቁናህን ከካድከው ኖርማል ኢትስ ኖርማል። ኦኬ ወገናችን እፎይ ዛሬ ያው ተገናኝተናል በአጋጣሚ። ስለዚህ በአንድ ርዕስ ክርስትናም ላይ እስልምናም ላይ ያማከለ ርዕስ እንመርጣለን። ከመረጥንም በኋላ የምናወራ ይሆናል በደቂቃ። ያው መስፈርቶች አሉ፣ መስፈርቶች ያስቀምጣለሁ። አንተ መስፈርቶቹን ታስቀምጣለህ። ከሱ በፊት ግን ርዕሱ ላይ መጀመሪያ እንስማማ። ርዕስ ምረጥ እስቲ አንተ። ከአንተ በኩል ያለውን ርዕስ አቅርብልኝ፣ ከኔ በኩል ያለውን አቀርባለሁኝ። ከዛ በኋላ እንመርጣለን። ወገናችን ቀጥል። ደጋግመህ ስላነሳው ፔዶፊሊያ ላይ እናወራለን። ፔዶፊሊያ ላይ ኦኬ። ሌላ ሌላ ርዕስ አለ ከዚህ ውጭ? በቃ እዚህ ላይ እናወራለን። ከሱ ውጭ አታውቅም መሰለኝ፣ ከእንትን ውጭ ከዛኛው ከወገበታች መሰለኝ የተማርከው። እንደዛ ከሆነ ችግር የለውም። አላህና መሐመድ ውጤታቸው እሱ ስለሆነ የማን ውጤት ነው የሚለው አሳይካለሁኝ። ወገናችን ፐርሰናል አታኩ ለማን እንደሆነ ይገባኛል። አሁን ወደ ውይይታችን ችግር የለውም ብራዘር። አሁን አንተ መርጠሃል፣ ፔዶፊሊያ መርጠሃል፣ ወይም ደግሞ የህፃናት ጋብቻ መርጠሃል። አንድ ርዕስ ተመርጧል። በእኔ በኩል ደግሞ አንድ ርዕስ አቀርብልሃለሁኝ። እርሱም ምንድነው? ተውሂድ ወይስ ስላሴ የሚል አቀርብልሃለሁኝ። እንዲሁም ደግሞ ኢየሱስ ወይስ ነብዩ በመጽሐፍ ቅዱስና በቁርአን ትክክለኞቹ የሚለውንም ከፈለግ ማውራት እንችላለን። 3 ርዕሶች አሉ። ምን ታስባለህ ከሶስቶቹ? ችግር የለውም። በየትኛው እናውራ? ስላሴ በሚለው እናውራ ወይስ የህፃናት ጋብቻ በሚለው እናውራ ወይስ ደግሞ ነብዩ መሐመድ ወይስ ኢየሱስ በሚለው እናውራ? ምረጥ። ደስ ያለ ምረጥ። በቃ እኔ መርጫለሁ። ነብዩና ኢየሱስ በቃ ነብዩና ኢየሱስ መርጫለሁ። ነብዩ ኢየሱስ ወይስ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የትኛው ናቸው ትክክለኞቹ? በየት ከተባለ በመጽሐፍ ቅዱስ ያለው ኢየሱስ አለ። ነቢያቶች ሰብከውታል መሐመድን ብለህ አይደለ? ኖ አይደለም። እሱንም ያካታል። ትክክል ነህ። ስለዚህ አሁን የምናወራቸው በቃ ተውሂድና ስላሴን መሄድም እንችላለን። ተውሂድና ስላሴን መሄድ እንችላለን። አሁን ፔዶፊሊያ ላይ እንሂድ ማለት ነው። ፔዶፊሊያ ላይ እንሄዳለን። አለ ቆይ ረጋ በል አዳምጠኝ። መረጥክ እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ቆይ ረጋ ምን ይሆን ከው ዲያቆን ገና ከመጀመሪያ ይፈላል እንዴ? አረ ዲያቆን ረጋ በል ብራዘር። አንተ መረጥከው ምን ይሻልከው? ቆይ እሺ አንዴ አዳምጠኝ ብራዘር። መዳመጥ እኮ መቻል አለብን። ቆይ እባክዎትን እርሶ ጋር ደግሞ እመጣለሁ። እሺ በተራ ነው የማወራችሁ። አሁን እፎይ አንድ ርዕስ መርጧል። እርሱ ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወይስ ደግሞ ኢየሱስ ትክክለኞቹ በመጽሐፍ ቅዱስና በቁርአን እና በሐዲስ ትስማማለህ ወገናችን? እኔ በዚህ አሁን ፈቃደኛ ነኝ ብለህና በዚህ ርዕስ ቶፒክ እስማማለሁ። እኔም በመረጥኩልህ ትስማማለህ። በሁለቱም እንሄዳለን። በቃ ስለዚህ ምን እናድርግ? መጀመሪያ ስለእንትን እንወያይ። መጀመሪያ ስለምንወያይ ያለን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወይስ ደግሞ ኢየሱስ ትክክለኞቹ? ቆይ ተረጋጋ። ቀድሜ መርጫለሁ። ከዛ ወደ አንተ አስመረጥከኝ። አንተንም ተቀብያለሁ። ምክንያቱም ምላሽ የተሰጣጣንባቸው ማጥራት ስላለብን ማን ውሸታም እንደሆነ ሰውም ማወቅ ስላለበት ማሳየት አለብን።
እርሶ ከወገበታችን እንደሚመጡ ታውቃለሁ። እንደሆነ ከወገበታች ፈልገው እንደሆነ ይገባኛል። ያው ግን ከወገበታቸው ብዙም አይደለም። መሐመድ ያመጣው እንደዛ ስለሆነ ነው። መሐመድ ያመጣው አዳመጥ በኋላ ዲያቆን ድፈር ድፈር ሰሞኑን መልሰህብኝ የለ ውሸታም ብለህ ድፈርና እንዲህ ቤት አድርገኝ። አይ ዲያቆን ማዳመጥ አለብህ። ማዳመጥ አለብህ። ድፈር በቃ እሺ መጀመሪያ ረጋ ማለት አለብህ ዲያቆን። አሁን ረጋ ብለህ አዳምጠኝ። እኔ አዳምጭሃለሁኝ። እኔንም ማዳመጥ መቻል አለብህ። ወገናችን ያው ከወገበታችን አሁን የሚፈልገው ብሏል። ከወገበታችን ተቀብያለሁኝ። ከወገበታችን አንተ ያልከውን የሚመችህን የምታወራበትን በእሱ መወያይሃለሁ። መጀመሪያ ግን አምላክህን አንተ የምታመልከውን አምላክ ድፈር። እኔ ነብይን ይዤ ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ቆይ ዲያቆን ረጋ በሉ እባክዎትን፣ ረጋ በሉ ዲያቆን። ይሰማዎታል? ዲያቆን ይሰማሃል? አትፍራ፣ ዝም በልና እንትን አትበል። ሳንጀምረው እንዳትፍራ የምትለው ደቂቃው ያዙልን ወገናችን። ወደ ምላሽ ሰጥተሃል አይደል? ሰሞኑን ምላሽ የሰጠባቸውን ማን ውሸታም እንደሆነ እናሳይ። ከዛ በኋላ አንተም መርጣል፣ ያንተንም ተቀብያለሁ። አሁን ዲቤት እናደርጋለን። እሱንም በቃ አትፍራ። ስለዚህ ሁለት ርዕሶች አሉ ማለት ነው። ሁለት ርዕሶች አሉ። አንደኛው ርዕስ ምንድነው? ነብዩ መሐመድ ወይስ ኢየሱስ የሚል ርዕስ አለ። ቀጥሎ ደግሞ ፔዶፊሊ ወይም ደግሞ የህፃናት ጋብቻ አለ። ሁለት ርዕሶች አሉ አይደለ ወገናችን? በቃ አሁን በሁለቱም እንወያያለን። ደቂቃ ይወሰናል። ከዛ በደቂቃ ጥያቄና መልስ የሚኖረው እንወያያለን። ኦኬ። አሁን የውይይቱን መስፈርት ላስቀምጥልህ። ኦኬ፣ የራሴ መስፈርት ላስቀምጥልህ፣ አንተ ደግሞ መስፈርትህን ታውጣለህ ማለት ነው። ቢስሚላህ። ውይይታችን የሚሆነው ዲያቆን ያው መጀመሪያ ሰባት ደቂቃ ነው የምንወስደው፣ ወይም ሰዓቱ 7 ደቂቃ ይለዛ 5 ደቂቃ አደርገዋለሁ። መጀመሪያ 5 ደቂቃ ኦፕን ርዕስ የምንከፍትበት 5 ደቂቃ እንጀምራለን። በ5 ደቂቃ ርዕሱን ከከፈትን በኋላ ያው ቀጥሎ ሪባትል መልስ እንሰጣጣለን። 5 ደቂቃ ማለት ነው ሲባዛ 3 ጊዜ መልስ እንሰጣጣለን። 5 ደቂቃ ጥያቄና መልስ 7 ደቂቃ እንጠያየቃለን። ከዛ በኋላ ማጠቃለያ 5 ደቂቃ ሰጥተን እንለያያለን። ይሄ ስለ ኢየሱስ ሲወራ ነው። ስለ አንተ ያልከው ርዕስ ደግሞ ከወገበታችን የመረጥከው አንተ ከወገበታችን የተመቸህ ማለት ነው። እሱን ደግሞ የምናደርገዋለን ወገናችን። በዚህ በተመሳሳይ መንገድ ደግመን ደግሞ እናወራበታለን። ይመጣ የለም ይሄ መጀመሪያ የሞተ ሰው ሊገል ይመጣ የለም። ይሄን ያዝልኝ መጀመሪያ ማለት ነው። ሲቀጥል ደግሞ ብራዘር አንተ ድፍረት ካለ እኔ ጋር ለማውራት ብቃቱ ካለ ገብተሃል ላይፍ መጀመሪያ አምላክህን አሳየንና ከዛ በኋላ ወደ ህፃናት ጋብቻ እናልፋለን። ህፃናት ጋብቻ ተወራበትም አልተወራበትም ድህነት ሊሆን አይችልም። እዚህ ጋር 1500 ሰው አለ። ይሄ 1500 ሰው ድህነት ይፈልጋል። አምላክህን አንተ የምታመልከው አምላክ ትክክለኛ አይደለም፣ ጣዖት አምላኪ ነበር እሱ ራሱ። ማስረጃ ላይ ላሳይህ እኮ ያልኩህ ከመጽሐፍ ቅዱስ ማስረጃ አለኝ። እሱ ላሳይህ መጀመሪያ፣ እሱን ተማር መጀመሪያ እያልኩ ነው ያለው። አንተ ደግሞ ህፃናት ጋብቻም ይወራበታል፣ ሁለቱም ይወራበታል። ዛሬ ወላሂ የትም አትሄዳትም። ንገርህ በፈለግከው ምክንያት ብትፈልግ መሀል ላይ ብታቋርጠኝም አልተውህም። የትም ብትሄድ አታመልጠኝም። ዛሬ አትፈራ፣ የትም አልተውህም። ስለዚህ ወገን ያው ክርስቲያኖች የሚያምልኩት አካል አለ። እርሱ አካል ዘሩ አይታወቅም። ዘሩ የኢየሱስ ዘር ሐረግ አይታወቅም። እንዲሁም በዝሙተኛ የተሞላ የዘር ሐረግ ነው። እሱ ላሳያችሁ፣ ተመልከቱ። ከመጀመሪያው ሐሳብ ስንነሳ መጽሐፍ ቅዱስ እንደዚህ ብሎ ያስቀምጣል። ምንድነው እሱም? ተመልከቱ። የዳዊት ልጅ ዘሩን ከጠቀሰ በኋላ ይሁዳ ከትዕማር ፋሬስን ዛራን ወለደ ብሎ ስለ ኢየሱስ ዘር ሐረግ ይናገራል። እዚህ ጋር ምን አለ? ከይሁዳ ከትዕማር ፋሬስን ወለደ ተብሎ ተናገረ። ይሁዳ እንዴት ነው ከፋሬስ ትዕማርን የወለደው ስንል ከትዕማር ፋሬስን የወለደው ስንጠይቅ በዝሙት ቀለበቱን አስይዞ ነው የወለደው ማለት። አሳያችሁ ማስረጃውን። ኦሪት ዘፍጥረት ምዕራፍ 38 እንደዚህ ይላል። በደንብ አንብቡት እናንተ። ያው በዝሙት እንደወለደች ይናገራል ታሪኩን። ሙሉ ማመን ትችላላችሁ እናንተ። ስለዚህ ክርስቲያኖች አምላክ ብሎ የሚያመልኩት ግለሰብ ዘሩ ራሱ በዝሙተኛ የተሞላ ነው። በዝሙተኛ የተሞላ ዘር ነው ያለው ማለት ነው። ማስረጃ ኦሪት ዘፍጥረት ምዕራፍ 35። የማላነበው ሰዓት ለመቆጠብ ነው። ሂዳችሁ ቼክ አድርጉት እናንተ። እሱን ካየን በእስልምና ነቢያት ዘራቸው የተከበረ ዘር ናቸው። ዘራቸው ዝሙተኛ የለበትም። ግን የኢየሱስ እንዳያችሁት ክርስቲያኖች አምላክ ብሎ የሚጠሩት ግለሰብ ዘሩ ራሱ በዝሙተኛ የተሞላ ነው ማለት ነው። ይሄን ካየን ቀጣይ ምንድን ነው የማሳያችሁ? ኢየሱስ ሰው አይደለሁም ይላል። ሀባይቢ ትል ነኝ ብሎ የሰው ማላገጫ እንደሆነ ይናገራል። እንግዲህ እኛ ሙስሊሞች ኢየሱስ የተከበረ ነብይ ነው ብለን እናምናለን። ግን በሚያስቅ ሁኔታ የማቴዎስ ወንጌል ምዕራፍ 27 እንደዚህ ይላል፣ በ9 ሰዓትም ኢየሱስ ኤሎሂ ኤሎሂ ለማ ሰበቅተኒ ብሎ በታላቅ ድምፅ ጮኸ። ትርጉም አምላኬ አምላኬ ስለምን ተውከኝ ማለት ነው አለ ብሎ ጮኸ። ኤሎሂ ኤሎሂ ብሎ ጮኸ። ከየት ነው ያመጣው ይሄን ጥቅስ ስንል
የምናገኘው ነው መዝሙር 22 ላይ አምላኬ አምላኬ ስለምን ተውከኝ። ያው እዚህ ጋር ነው ያለው። ከዚህ ነው ያመጣው ኢየሱስ። ይሄ ቃል ስለማን የሚያወራው ከተባለ አንድ የቤተክርስቲያን አለ አባት አለ ስሙ ኦገስቲን ይባላል። ኦገስቲን ኦፍ ሂፖ ይታጋቸዋል 400 ኤዲ የነበረ የቤተክርስቲያን አባት እንደዚህ ይላል። ቱ ዘ ኢንድ አለ እዚህ ጋር ያለው መዝሙረ ዳዊት ላይ ያለው ሳም 22 ላይ ያለው አለ ከመጀመሪያው ጀምሮ እስከ መጨረሻው ድረስ ያለው አለ ፎር ሂዝ ኦን ሪዘራክሽን ሰራሱ ትንሳኤ the Lord Jesus Christ himself speaks አለ ኢየሱስ ክርስቶስ ራሱ ተናገረው አለ። ስለዚህ የመዝሙር ተናጋሪ ማን ነው? ኢየሱስ ነው። ኢየሱስ እንደዚህ ይላል ተመልከቱ። አምላኬ አምላኬ ስለምን ተውከኝ? እኔን ከማዳን ከጩኸቴ ቃል ሩቅ ነህ። አምላኬ በቀር ወደ አንተ እጠራለሁ አትመልስልኝም ካለ በኋላ አባቶች አንተን ተማመኑ አዳንካቸው፣ ወደ አንተ ጮሁ አመለጡ። እኔ ወደ አንተ ጮሁ አመለጡ፣ አንተንም ተማመኑ አላፈሩም። እኔ ግን ትል ነኝ ሰውም አይደለሁም፣ የሰው ማላገጫ በሕዝቡ ዘንድ የተናኩኝ ነኝ አለ። ይሄን የተናገረው ማን ነው? ኢየሱስ። ኢየሱስ ምን አለ? እኔ ግን ትል ነኝ ሰው አይደለሁም። ትል ነኝ አለ። ትል ነው አምላካችሁ ክርስቲያን ወገኖች፣ ትል ነው የምታመልኩት እናንተ። ይሄን የተናገረው እናንተ አምላክ ብላችሁ የምታመልኩት ግለሰብ ነው። ምን አለ? እኔ ግን ትል ነኝ ሰውም አይደለሁም፣ የሰው ማላገጫ ነኝ ብሎ ሲናገር እንመለከታለን ማለት ነው። ይሄን ካየን ኢየሱስ ከደቀ መዝሙሮቹ ጋር የነበረው ስብዕና አለ። እርሱ ምንድነው? በጣም ነበር ይሰድባቸው ነበር። እናንተ እውሮች ደደቦች እየሰድባቸው ነበረ። የሐምቃ እያለ በአረብኛ ይሰድባቸው ነበር። ቼክ ማድረግ ትችላላችሁ። እሱን አሳያችኋለሁ። ከሱ በፊት ግን ኢየሱስ ራሱ ገዳይ ነው። ታውቃላችሁ? ገዳይ ነው ኢየሱስ። በክርስትና ኢየሱስ ሰዎችን ይገላል። ኢየሱስ ሰዎችን ይገላል፣ ህፃናትን ይገላቸዋል። ማስረጃ ኢምራን አለ? አዎ ማስረጃ አለ። ማስረጃ ደግሞ ተአምረ ኢየሱስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ መጽሐፉ ይታያችኋል። ለመቆጠር ቶሎ አንብብላችሁ ተመልከቱ። አለ ማስረጃ ሙስሊም አያወራም። ተመልከቱ እንደዚህ ዳግመኛም አለ ሲሮጥ ዳግመኛ አንድ ልጅ ሲሮጥ የጌታን ኢየሱስን ልቡን መታው። ጌታ ኢየሱስ ያን ልጅ ህይወት ተቆረጠች አለው። ኢየሱስ ህፃን ልጅ ነበር ኢየሱስ። ከዛ ልቡን አንድ ህፃን ልጅ መታው። ሲመታው ምን አለው? ህይወት ተቆረጠች አለው። በዚያኑ ሰዓት ያ ልጅ ወደቀና ሞተ፣ ገደለው። የሞተውንም ልጅ የተመለከቱ ደነገጡ፣ ጮሁ። የሚናገሩትን ሁሉ የሚፈጸምለት ልጅ ከማን ወገን ይሆን ተባባሉ። የሞተውን ልጅ ዘመዶቹና ቤተሰቦቹ መሪር ሐዘን አለቀሱለት አለ። ልጁ ህፃን ልጅ ነው። ህፃን ልጅ ልቤን ለምን መታኸኝ ብሎ ምን አደረገው? ገደለው። ይሄን ነው ክርስቲያን ወገኖቻችን አምልኩ የሚሉን። በእስልምና ግን ነብዩ ሰለላሁ ዐለይሂ ወሰለም ማ ضرب عبدا ቀጡ ባሪያም ይሁን ነፃም ሰው ይሁን በእጃቸው ማንንም ተማታቁም ኢላ ዩጃሂደ ፊ ሰቢልላህ በአላህ መንገድ ሲዋጉ ይሁን እንጂ ነብያችን ሰውን መተው አያውቁም። ባሪያ ይሁን ሰው ይሁን መተው አያውቁም በተአምር። ግን የክርስቲያኖች አምላክ በተልካሻ ምክንያት ልቤ መታኸኝ ብሎ ህፃናት ሲገል አይተናል ማለት ነው። ብዙ ማስረጃዎች አሉ መጽሐፍ ቅዱስ ላይ የሚማነሳላችሁ፣ እሱን የምንመለከተው ይሆናል። ሰዓት ያልቋል። አሁን እንዳያችሁት ጀስት ብሽችግ ነው። ከዚህ በኋላ ለማወራቸው ነገሮች ይቅርታ ታደርጉልኛላችሁ ክርስቲያን ወገኖቻችን። እነርሱም ካወሩ እኛም የምናወራ ስለሆነ ማለት ነው። በስነ ስርዓት ነበር እየተወያየ የነበረው። ጀስት ካለ ማስረጃ ፎቶ ከፍቶ እኛን ለማብሸቅ ማለት ነው። ቀሺ ምን የሚል ቃሎችን በመጠቀም እኛን ለማብሸቅና አሁን በወጣን ይወጣል ማለት ነው። እኔ ግን አልወጣም። መጽሐፍህን አስተምርሃለሁ፣ አምላክህን አሳይሃለሁ። የሚላላሰውን አምላክህን፣ የሰው መራቅ የሚጠጣውን አምላክህን አሳይሃለሁ ማለት ነው። እና ተመልክ መጽሐፍህንና መጽሐፍህን ተማር። ይታየህ አይደለ? በዚያን ጊዜ ፍርሃትን መጽሐፍ ነው በደንብ ተመልከት። በዛን ጊዜ ፍርሃትና መንቀጥቀጥ ያዘኝ፣ እንደ ሰም ቀለጥኩኝ። እንዲህ ሲል መለሰልኝ፣ ዛሬ የተወለድኩኝ የማርያም ልጅ እኔ መድኃኔዓለም ነኝ አለኝ። ይህንንም ብሎ አፌን ሳመኝ አለ። የወንድ አፍ የሚስም ቃሉን አልናገረውም፣ ይከብዳል። እኔ አሁን አስባችሁታል። አሁን አንድ ቃል ብናገር የሆነ ክብር አለኝ ክርስቲያን ወገኖቻችን ስለማከብራችሁ ቃሉን አልጠቀሙም። ግን ታውቃላችሁ ወንድ ለወንድ የሚሳሳመው አይደለ? ያንን የሚያደርገው ማን ነው? የእፎይ አምላክ የክርስቲያኖች ያው ተመከቱ። ይህንንም ብሎ አፌን ሳመኝ ያለ ጎረምሳዎችን ያው እንደሚስማቸው ማስረጃ ቀረብን። አሁን እኛ ቃላትን ብንጠቀም ፎቶ ባመጣ ወንድ ፎቶ ባሳያችሁ እኔ ፎቶ አመጣ ምናምን ለማለት ነው። እኔ ግን እንዳንተ አልወርድም። አንተ ስለዘቀጥክ አልወርድም፣ ግን መጽሐፍህን አስተምርሃለሁ። ዘቀጥክ ብዬ እኔም ክብሬን አላዘቅጠውም ማለት ነው። ይሄ ነው አምላክ። የወንድ ምላስ የሚጠባ አምላክ ነው ያለ። ልጨምርልህ፣ ያው የወንድ ቂጥ ራሱ ይስማል። አሳየ ማስረጃ ለቃሉ ይቅርታ፣ ግን መጽሐፉን የሚለው ተመከቱ። ገድለ ዘርአ ብሩክ። ይሄንንም ብሎ ጌታችን ከመንበሩ ከዙፋኑ ተነስቶ አፉን፣ እግሩ፣ መላ አካላቱን የወንድ መላ አካል ይስማል። ይሄ ነው አምላክ። ይሄ ነው ያንተ አምላክ። መጽሐፍን ተማር በደንብ ኦኬ። አሁን እጨምርላችኋለሁ። የምጨምርላችሁ ከመጽሐፍ ቅዱሳችሁ ነው። ከመጽሐፍ ቅዱሳችሁ ከክርስቲያኖች መጽሐፍ ቅዱስ ኢየሱስ ራሱ ሰይጣን ሲያሰቃየው እንደነበረ እንደ እርጉዝ ይጮሃል ራሱ እግዚአብሔር። አርግዞ ነው ማለት አሁን አስቡት። አሁን እኛ ይሄን ቃል ተጠቅመን አርግዞ ነው እንላለን አንልም። ለምን? ክብር ስላለን
ክብር ስላለን። ግን ብራዘር ወላሂ እልሃለሁ አንተ በወረድክ ቁጥር መጽሐፍህን የሚከፍተው ይታያል። እዚህ ጋር ይሄ በሙሉ ያንተ መጽሐፍ ይከፈትልሃል ገና። ግን እኔ ክብር ስላለኝ ይበቃል፣ ለዛሬ ተምረሃል፣ ይበቃል። አሁን የመጨመላችሁ ምንድነው የክርስቲያኖች አምላክ ራሱ ሰይጣን እንደሚያንቀሳቅሰው ሰይጣን አእምሮን እንደሚቆጣጠረው ላሳያችሁ። ይሄን የተናገረው ባይዘው የራሱ እግዚአብሔር ነው። የክርስቲያኖች አምላክ ራሱ እግዚአብሔር ተመልከቱ። አሁን የማነብላችሁ መጽሐፈ ኢዮብ ነው። መጽሐፈ ኢዮብ እንደዚህ ይነበባል። አንተ ምንም በእርሱ ላይ ብታንቀሳቅሰኝም ብሎ ሰይጣን ሲያንቀሳቅሰው እንደነበረ ይናገራል ማለት ነው። የሚናገረው ማን ነው? ራሱ እግዚአብሔር። ተመልከቱም እንደሚል አንተ በእርሱ ላይ ምንም ብታንቀሳቅሰኝ፣ ሰይጣን የሚያንቀሳቅስ አምላክ ነው ያለ ብራዘር። እስልምና ላይ ወላሂ ይልሃሉ አንድ ማስረጃ አላቀረበም። ማህፀን አለ ወላሂ ወላሂ ወላሂ። ኢብኑ ከሲር መጽሐፉ እዚህ ጋር ኢብኑ ከሲር ወላሂ አይልም። የውሸት ውሸት ማስረጃ ራሱ እኮ መጽሐፍ ራሱ አልከፈተም እኮ ካለ ማስረጃ ሙስሊሞች ይላሉ። ገባችሁ አይደል? አሁን ምሳሌ ተናገርኩ በማስረጃ። እሱ ግን ዝም ብሎ ሲያወራ እንድናደዳ ስሜታዊ እንድንሆን ነው። ግን ብራዘርዬ አይሳካልህም፣ አይሳካልህም። መጽሐፍህን ግን እንደዚህ አስተምርሃለሁ ማለት ነው። አሁንም ደግሞ ሰርፕራይዝ ጀመርላችሁ። ሰርፕራይዙ ምንድነው ከተባለ ሴት ለሴት ያሳስማል አምላክ፣ ሴት ለሴት ያሳስማል። ያው መጽሐፍህ ገድለ ክርስቶስ ሰምራ ተመልከት ምን እንደሚል። ዳግመኛ እናታችን ክርስቶስ ሰምራ ካለ በኋላ ተመልከት። ከዚያም ወዳጄ ክርስቶስ ሰምራ ሆይ እናቴ ማርያም እናት ትሁንሽ፣ ጡቷን እንዳጠባችን ታጥባሽ አላት። ተናጋሪው ማን ነው? ጌታችሁ። ጌታችሁ ምን አለ? ማርያም ጡቷን ለዚህ ሴት ይቆጥ ጡቷን ታጥባሽ አላት። ከዛ ምን አደረገቻት ማርያም? እሷን ፈጥና አነሳቻት። ካነሳቻት በኋላ ምን አደረገቻት? ልጄ ወዳጄ ሆይ ልጄ ያዘዘችልኝ በሙሉ ፈጽምልሻለሁ አለቻት። ይህንንም ብላ ታቅፋ ሳመቻት፣ ጡቷንም አጠባቻት። አምላክህ ሴት ለሴት ጡት የሚያጣባ ነው ብራዘር። አሁን ይሄን ቃል ልጄ ፎቶ ባመጣኔ ይደብራል። ክብሬን ግን ዝቅ አደረግኩ። በማስረጃ ግን እንደዚህ አስለቅሳለሁ። በማስረጃ እንደዚህ የከፈኩኝ አስለቅሳለሁ። እዚህ ጋር ያየነው ምንድነው? ይሄ ዲያቆን ወላሂ ይላችሁ እንደዚህ አልጠበኩትም። እኔ ምንም ማብራት ራሱ አይችልም እኮ ማውራት መናገር ራሱ የሚናገሩት ሁለቱ እንትኖች ናቸው፣ ተማሪዎች ናቸው የሚናገሩት። ይሄ እዚህ ጋር ዲያቆኑ መናገር ራሱ አይችልም፣ አሁን እንዳያችሁት ማለት ነው። ኦኬ ይሄን ካየን ለመጨመር ያክል ሰዓት አይ ቲንክ አለኝ አንድ ደቂቃ ሳይል ለመጨመር ያክል አንድ ነገር ላሳያችሁ። እርሱም ምንድነው? ቆይ አንዴ መሀል እየላምጣላችሁና ተመልከቱ እናንተ ያያችሁ ማለት ነው። ኦኬ አንዴ ተመልከቱ፣ ይታያችኋል። ክርስትና ማለት ሴት ልጆችን ደፍሮ የሚያጋባ ነው። ኦሪት ዘዳግም ምዕራፍ 22 አንድ ሰው ለሌላ ሰው ያልተጨችኝ ልጃገረድ አግኝቶ በመውሰድ ቢደርስባት ለልጃገረዲቱ አባት 50 ጥሬ ብር ይክፈል። 50 ብር ይክፈል። ብር አለኝ እዚህ ጋር 50 ብር ይክፈል ማለት ነው። ብር ከከፈለ በኋላ ምን ያደርጋል? እሷ ለዘመን ሁሉ ሚስት ትሁነው። አስገድደው በመድፈር ከእርሷ ስላነጓት ለዘመኑ ሊፈታት አይገባም አለ። አስቡት፣ እራሱ አስደፍሮ በ50 ብር ሽጦ ከዚያ ያጋባቸዋል። አስቡት፣ ምሳሌ አንተ ተደፍራ ከደፈራ በኋላ የደፈራ ሰው የ50 ብር ለአባቷ ከፍሎ ለዘላለም ዓለሙ እሷ ጋር ይተኛል። አስቡት፣ ይሄ በጣም የሚከብድ ነገር ነው። አንድ ሴት ተደፍራ የደፈራ ሰው ጋር ኑሪ ስትባል ማለት ነው። ይሄን የሚያስተምረው የክርስቲያኖች መጽሐፍ ነው። ያው ይበቃናል ለዛሬ። አሁን ግን ያያችሁት ወዲያ ጀማ ምን ያክል እንደው የወረዱ ሰዎች እንደሆነ በዚህ አይተናል። እሺ ቢስሚላህ። አሁንም ቢሆን እንዳያችሁ በቃኝ የሚል ነገር ተነስቷል። ለምንድን ነው በቃኝ የሚል ነገር የተነሳው ካላችሁ አሁን የማሳያችሁ ነገሮች ስላሉ እና ያሽው ነገር እንዳይጋለጥበት ነው በቃኝ የሚለው። አንድ ሰው በቃኝ ካለ እንደፈራሱ በዚህ ታያላችሁ። መጀመሪያ የማሳያችሁ መሰላችሁ የክርስቲያኖች አምላክ ልጃቸውን እንዲሸጡ እንደፈቀደላቸው ላሳያችሁ። ልጆችን መሸጥ እንደሚፈቀድ በክርስትና ማለት ነው። ማስረጃ አለኝ ይምራል። አዎ ማስረጃ አለኝ። ማስረጃው ደግሞ ኦሪት ዘጸአት ምዕራፍ 7 እንደዚህ ይነበባል። ሰውም ሴት ልጁን ለባርነት ቢሸጥ ባሪያዎች እንደሚወጡ እርሷም አትውጣ አለ። ሴት ልጁን ነው እንግዲህ የሚሸጠው። አያችኋል? ይሄ የሚያስተምረው ማን ነው? የክርስቲያኖች አምላክ። አንድ በጣም ፈን የሚያደርግ ነገር ላንሳላችሁ። እሱም ምንድነው ከተባለ እግዚአብሔር ይሁን የሚያስጨሆ ነገር አለ። እግዚአብሔር የሚያስጨሆ ነገር አለ። እሱን ደግሞ ላሳያችሁ። ማስረጃ ካለ ማስረጃ ስለማናወራ ተመልከቱም እንደሚል እግዚአብሔር መጽሐፍ ቅዱስ ነው የማነብላችሁ። እናንተ አንብቡ፣ ተመልከቱ። ከድሮ ዘመን ጀምሮ ዝም ብዬም ታግሻለሁ። አሁን ምጥ እንደያዛት ሴት እጮሃለሁኝ። ምጥ እንደያዛት ሴት አለ። ማን ነው ያስረገዘው? ይደብ ነው የሚጮኸው። ግን መጽሐፍህ እንደሚጮህ ተናገረ፣ እንደ እርጉዝ ሴት ማለት ነው። ስለዚህ ለምን እንደሚጮህ ማን እንደሚያስጮህ ነገር አምላክህን ወይ እኔ ጭንቅ ልበልህ። ግን እዚህ ጋር ይጮሃል። እንዳውም አስቡት፣ ከድሮ ዘመን ጀምሮ ዝም ብያለሁ፣ በቃ አልቻለም። ታግሶ ጮሃለሁ፣ በቃ ምጥ እንደያዛት እጮሃለሁ ብሎ ይናገራልና ለምን እንደሚጮህ ትመልስልናለህ ማለት ነው ወገናችን። ይሄን ካየን በኋላ ኢየሱስ የሚያደርገው ነገር አለ። አምላካቸው ኢየሱስ ማለት ነው ከዙፋን እየወረደ የሰው እንትን ይስማል። አሳያችሁ። ገለዘር አቡክ የማነብላችሁ ፔጅ 30 ሙስሊም አያችሁ፣ በማስረጃ ነው የሚያወራው። ተመልከቱም እንደሚል መላእክትም ካለ በኋላ ዙፋኑ ፊት ይቆም ነበር ካለ በኋላ ከዚህ ጀምሮ ላንብብላችሁ። ይሄን ሲናገር አለ ይሄን ሲያደቁ ጌታችን ከመንበሩ ከዙፋኑ ተነስቶ አፉን እግሩን መላ አካላቱን ሳመው አለ። ያንተ አምላክ ከመቀመጫው ከዙፋኑ ተነስቶ ምን ያደርጋል?
የሰው አካል በሙሉ ይስማል። አስበው፣ ሰውየው መቀመጫ አለው፣ ብልትም አለው። እዚህ ጋር ምንድነው መላ አካላቱን ሳመው። ቡም ይሄንን ያዘው፣ ኢብላ ያዘው። ምንድነው የሚለው? አምላክህ ከዙፋን ወርዶ የወንድ ሙሉ እንትኑ ይስማል። የወንድ ሙሉ አካል ብልቱ አለ፣ መቀመጫው አለ፣ እሱን ይስማል። ተመከት፣ እግሩን ሳመ አምላክህ። የሰው እግር ይስማል አምላክህ። እንግዲህ አንተን አምላክ ብለህ ያገለጸው ኢየሱስ የሚባለው ማለት ነው በመጽሐፍ በእስልምና እንደዚህ አናምን። ተመከቱ፣ አፉን እግሩን ሳመው እያለ ኢየሱስን እንደሚሳሳም ያስቀምጣል። ይሄን ያዝ ኢብላ፣ ገና ብዙ አመጣልሃለሁ። ተመልከት፣ አሁንም ገድለ መባጽዮን ምን እንደሚል ተመከት። ይሄንንም ብሎ ሕፃን መድኃኔዓለም ወደ ድንግልነቱ ተቀፈ፣ ጡቷንም ጠባ፣ ለሱም የግራ ጡቱን አጠባው። አምላክ ኢየሱስ ጡት እየጠባ ለሰው ጡት ይጋብዛል። የዛን ጊዜ ሚሪንዳ አይደለም መሰለኝ ጡት የሚጋብዘው። ለማን ጡት የጋበዘው ካልን ደግሞ ለዚህ ሰውዬው ሽማግሌ ነው በጣም። ምን ያደርገዋል? ጡት ይጋብዘዋል። ጡት የሚጋብዝ አምላክ ያው ይሄን ለዚህ ሰውዬ ምን ያደርጋል? ጡት ይጋብዛል። ይሄ ነው አንተ አምላክ ብለህ የምታመልከው። ይሄ ነው አንተ እኔን ያድነኛል የምትለው በመጽሐፍ ላይ ያለው ማለት ነው። አየህ አይደለ? ይሄ እንኳን አምላክ ሊሆንና ጤነኛ ሰው ራሱ አይመስለኝም። ምን ያስቡት? የሰው ጡቱን የእናቱን ጡት እንግዲህ የእናቱን ጡት አስበው። አሁን እፎይ ምሳሌ ሲያጠባ ማራ ያስቃል። ብቻ እሺ፣ ይሄን ያዙልኝ። አንድ ነገር ልጨምርላችሁ። አምላክ እንደዚህ ይላል፣ ወለው ኩንተ ፈዘን ገሊዘል ቀልብ አለ። አንተ ሙሐመድ ሆይ አለ ልበ ደንዳና አነጋገርህ ቢያምር ከፊት ይዞሩ ነበር አለ። እንዲሁም አምላክ እንደዚህ ተናገረ፣ ገርን ጠባያዝ በመልካምም እዘዝ ባለጌዎችን ተዋቸው አለ። በቃ በጥሩ ነገር ተናገር አለ። ነቢያችን እንደዚህ አሉ፣ ቡኢስቱ ሊኡተሚመ መካሪመል አኽላቅ። ነብዩ ምን አሉ? እኔ የተላኩት ጥሩ ስነ ምግባርን ላሟላ ነው አሉ። ኢየሱስ ምን እንደሚል ተመልከቱ። እናንተ ደንቆሮች፣ እውሮች ይላል ነበር ሲያወራ የነበረው ኢየሱስ። አንተ አምላክ የምትለው አካል ሲያስተምራስ ደንቆሮ እያነበ ይመስል ደንቆሮ እያለ ሰዎችን አስቡት። ነብዩ አምላክ ምንድነው የሚለው? አንተ ልበ ደንዳና ሆነ ቢሆን ከፊት ርቁ ነበር አለ። ነብዩ ግን ያንጣውት አምላኪ ማህበረሰብ በስብዕናቸው ማርከው ወደ እስልምና መጡት። አንተ ግን አምላክ የምትለው ሰው ጋር ራሱ በትክክል አይግባባም። ሰዎች ጋር ራሱ በትክክል ይሳደብ ነበረ፣ ተሳዳቢ ነበር። ይሄ ነው አንተ አምላክ። ያዘው ልጨምርላችሁ። አሁን የምጨምረው ምንድነው? ቀጥሯቸው የቀረ አምላክ፣ እመጣለሁ ብሎ የቀረ አካል። ኢየሱስ ለክርስቲያኖች እመጣለሁኝ ቶሎ መለስላችኋለሁ ብሎ ሄደ። እንዳውም ላሳያችሁም እንዳለ በማስረጃ እንዲሆን ተመልከቱ። መጽሐፍ ቅዱስ አሁንም ምን እንደሚል ተመልከቱ። የሰው ልጅ እስኪመጣ ድረስ የእስራኤልን ከተማዎች አትዘልቁም አላቸው። እኔ ድጋሚ እስከመለስ ድረስ እስራኤልን ዙራችሁ አጨርሱም አላቸው ለእንትኖቹ ለደቀ መዛሙሮቹ። አሁን 2000 ዓመት አለፈ፣ እስካሁን አልመጣም። እመጣለሁ ብሎ የቀረው ግለሰብ ይሄ ነው። እሺ እመጣለሁ ብሎ ያዋሸው ውሸታም እንዴት ብለን እናመልካለን? እመጣለሁ ብሎ የካዳቸውን ግለሰብ እንዴት አድርገን ልናመልከው እንችላለን? ወገናችን ይሄ ነው ኢየሱሳችሁ። በደንብ ተመራችኋል ወገናችን። ወላሂ እላችኋለሁ አንድ በትክክል ያመጣው ማስረጃ የለም። ሰይጣን ቀዳችኋል፣ ማስረጃ የለም። እንዲሁም በጣም ብዙ ነገሮች ግን አንድ ማስረጃ የተናገረው ነገር አንብብ። እንደኛ መጽሐፍ የከፈከ አንብብ። ማስረጃ ካለ ዝም ብለህ አንተ ወሬ አንፈልግም እኛ። ኦኬ ይሄን ከተመለከትን ሰው እንደሚሸጥ አይሳችኋል። ሲቀጥል ኢየሱስ ሰይጣን እንደሚቆጣጠረው የማቴዎስ ወንጌል ላይ አሳይቻችኋል። ሰይጣን እንደሚቆጣጠረው ሰይጣን የሚቆጣጠረው አምላክ ወገናችን እኛ አምላክ ራሱን እንለው አንችልም። ሰይጣን የሚያዘው ምንድነው የሚለው መጽሐፍ ኢዮብ ላይ? አንተ ሰይጣን ብታንቀሳቀሰኝ አለው ተናጋሪው እግዚአብሔር ነው። ብታንቀሳቀሰኝ ብሎ ሰይጣን እንደሚያንቀሳቀሰው ተናግሯል። ይሄ ነው አምላክ ዛሬ ምንም እንደማታውቅና ጃሂል ሙረከብ እንደሆነ አሳይቻለሁ። እናመሰግናለን። የቃላ ጨዋታ ይቅርብ አያዋጣም። እሺ አሁን አስጀምሪ ሰዓት። ኦኬ ቢስሚላህ። ያው ዛሬ ያየነው ምንድነው ከተባለ ከመጀመሪያው ስንጀምር ስለ ኢየሱስ የዘር ሐረግ አነሳን። የኢየሱስ የዘር ሐረግ ቅድም እንዳሳየኋችሁ በዝሙተኛ የተሞላ ነው። መጽሐፍ ቅዱስ ይታያችኋል። የማቴዎስ ወንጌል ላይ ይሁዳ ከተማ ፋሬስ ወደ ይላል። እንዴት ነው የወለደው ስንል የእጅ ጌጥ ሰጥቶ የእጅ አምባል አይደለ እሱ ሰጥቶ ይሄን ሰጥቶ ነው ያገባል። እሱን አይተናል። ስለዚህ ኢየሱስ በዝሙተኛ እንደተሞላ መጀመሪያ አይተናል ማለት ነው። ሲቀጥል ደግሞ ኢየሱስ የሚያደርጋቸውን ተግባራት በመጽሐፋቸው በክርስቲያን መጽሐፍቶች ያሳይቻችኋለሁ። ገድለ ክርስቶስ ሰምራ ላይ የሚያደርጋቸው አጸያፊ በጣም ዘግናኝ ነገሮች አሉ። እነሱን ደግሞ አይተናል። ምሳሌ እናቱን ማርያምን ከሌላ ሴት ጋር ያሳስማታል። ይሄን የሚያደርገው ኢየሱስ ተመከቱ። ዳግመኛም ጌታችን ምን አላት? ከዚህ በኋላ ወዳጄ ክርስቶስ ሰምራ እናቴ ማርያም እናትሆንሽ ጡቷን ለጠበች ታጥበሽ ብሎ እንደሚመጣባቸው አሳይቻችኋለሁኝ። የወንድ ከንፈርን በመጽሐፋቸው እንደሚስም አሳይቻችኋለሁ። ሲቀጥለው በነቢያት አንደበት አድሮ የባለ ቃሎች እንደሚናገር ምሳሌ መጽሐፍ ቅዱስ ላይ ያው የዳሌዎች አቀማመጥ እያለ ኢየሱስ እንደሚናገር አሳይቻችኋለሁ። ለምን በነቢያት አድሮ የተናገረው ማነው? ኢየሱስ ነው። በነቢያት አንደበት አድሮ ብሎ ተናገረ ኢየሱስ። የዳሌዎች አቀማመጥ በአንጥረኛ እጅ እንደተሰሩ ናቸው እያለ ያው ጡቶች እሰጥሃለሁ እያለ አስተማረ። ይሄን ያስተማረው ማነው? የክርስቲያኖች አምላክ እንደሆነ አይተናል። ትል እንደሆነ አይተናል። ትል እንደሆነ ከመጽሐፍ ቅዱስ አምጥቻለሁ ማስረጃ። ማስረጃው የት ነው ከተባለ መዝሙረ ዳዊት ምዕራፍ 22 ላንብብላችሁ በማስረጃ እንዲሁም ተመልከቱ ምን እንደሚል ማለት ነው። አምላኬ አምላኬ ስለምን ተውከኝ ካለ በኋላ
ወደ አንተ ጮኸ አመለጡ፣ እኔ ግን ትል ነኝ ሰውም አይደለሁም ብሎ ኢየሱስ ትል እንደሆነ የሰው ማላገጫ በህዝቡ ዘንድ የተናኩ ነኝ፣ የሰው ማላገጫ ትል ነኝ እንደሚል ከመጽሐፋቸው አሳይቻቸው። ይሄ የተናገረው ማነው ከተባለ ደግሞ ኦገስቲን እንዳሳያችሁ ምንድን ነው የሚለው? the Lord Jesus Christ ኢየሱስ ክርስቶስ ተናገረ እንደሚል በማስረጃ አይተናል ማለት ነው። ሲቀጥል ደግሞ የክርስቲያኖች አምላክ ሰይጣን እንደገደለው ራሱ የገደለው ሰይጣን እንደሆነ አሳይቻቸዋለሁ ነገረ ማርያም ላይ። እንዲሁም ሰይጣን አእምሮውን ተቋጥሮት የአእምሮ ጭንቅላቱን ተቋጥሮት ተራሲ ወስዶ ነበር። ይሄ የሚናገረው የማቴዎስ ወንጌል ጸሐፊ ነው። እንደዚህ ተመከቱም። ደግሞ ዲያብሎስ እጅግ ረጅም ወደ ተራራ ወሰደው አለ። ወሳጁ ዲያብሎስ ማድረግ ኢየሱስን ወደ ተራራ ይወስደዋል፣ ያሰቃየዋል ማለት ነው። ይሄን ያደረገው ማን ነው? ዲያብሎስ፣ የክርስቲያኖችን አምላክ ማለት ነው። ሲቀጥል ደግሞ እግዚአብሔር ሰይጣን እንደሚያንቀሳቅሰው አይተናል። ሰይጣን የክርስቲያኖች አምላክ ሰይጣን እንደሚያዘውና እንደሚያንቀሳቅሰው መጽሐፈ ኢዮብ ላይ ምንድን ነው የሚለው? ተመከቱ። እግዚአብሔር ሰይጣንን ምን አለው? በከንቱ አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቅሰኝ ብሎ እግዚአብሔር ሰይጣን እንደሚያንቀሳቅሰው የእናንተ አምላክ ሰይጣን እንደሚያንቀሳቅሰው አይተናል። እስልምና ነብዩ ሰለላሁ ዐለይሂ ወሰለም የተከበሩ እንደሆነ በማስረጃዎችን አስቀምጬላችኋለሁ። ወገናችን ግን ሌላ ጊዜ ውይይት ሲመጣ ባክህን እንደውም እንደኛ መጽሐፎችን መክፈት ምናምን ከኛ ወሰድ። እሺ እንዳይገቱት አንድ በቃ ጎግል ትራንስሌት አስቡት። ውይይት መሀል ላይ ጎግል ትራንስሌት ይዞ ይመጣል። ውይይት የገባ ነው። ውይይት መሀል ላይ ጎግል ትራንስሌት ማስረጃ አድርጎ ይዞ ይመጣል። በጣም የሚያስቅ ነገር ነው። ተደርጎም አይታወቅም፣ ግን አንተ አድርገኸዋል። ይሄ ነው እንግዲህ ዲያቆን የሚሉት አሁን ዛሬ እንዳየነው ማለት ነው። አንድ በማስረጃ አድርጎ ያወራው የለም ከስድብ ውጭ። ያው ስድብ ታውቃላችሁ በእነሱ እንደሚገለጽ። ሲቀጥል እግዚአብሔር ራሱ እንደ እርጉዝ ሴት እንደሚጮህ አይቻችኋለሁ። ሲቀጥል ኢየሱስ ከዙፋኑ ወርዶ የሰውን አካል በመሆን እንደሚስም መጽሐፈ ያው ገድለ ዘራብሩክ ላይ ቅድም እንዳነበብኩላችሁ ያው ደግሜ ላንብበው። ምንድን ነው የሚለው? ከዙፋኑ ወርዶ የሰውን ብልት ሙሉ አካል እንደሳመ ይናገራል ማለት ነው። ቅድም ሰዓት ለመቆጠር እተዋለሁኝ። ያው የክርስቲያን ከዙፋኑ ወርዶ ራሱ የሰዎችን አካል እንደሚስም አይተናል ማለት ነው። እስልምና ግን ይሄን በሙሉ አያስተምርም። አሁን ያሳያችሁ በሙሉ የክርስቲያኖች ኢየሱስ ነው እንጂ የሙስሊሞች ኢየሱስ እንደዚህ አይደለም። ኢየሱስ የተከበረ ነብይ ነው እንጂ ዝሙተኛ እነሱም እንደውት በተአምር አይደለም። ክርስቲያኖች ግን እንደሚያምኑት ከሆነ ኢየሱስ ዝሙተኛ ነው። እንደው እሱን ተውትና በትክክል ራሱ ሰዎች ጋር መግባባት አይችልም ነበረ። ግብር ሲከፍል ራሱ በትክክል ራሱ በቃ አለች ብር ከፍሎ ማግባት እንደሚችል ደፍሯት። እንግዲህ ደፍሯት ሰውየው ምንም አይደረግ ያገባታል። አስቡት፣ ይደፍራታል፣ ከዛ ያገባል። የሚናገረው ኦሪት ዘዳግም እንደሆነ አይታችኋል ማለት ነው። ይሄን የሚናገረው በሙሉ ማን ነው? የክርስቲያኖች አምላክ እነሱ እንደሚያምኑት ማለት ነው፣ ኢየሱስ ማለት ነው። በእነሱ አስተሳሰብ ይሄን በሙሉ አይታችኋል። ለመጨመሪያ ያክል ደግሞ እመጣለሁ ብሎ የቀረው አምላክ እመጣለሁ ብሏቸው ቀረ ማለት ነው። የት ነው የተናገረው ከተባለ የማቴዎስ ወንጌል ላይ ኢየሱስ እመጣለሁ አለ። ተመከቱም እንደሚል ቆይ እዩት ይሄንን ምን እንደሚል ያው የሰው ልጅ እስኪመጣ ድረስ አለ የእስራኤልን ከተማ አጨርሱ ማለት ድጋሚ እመለሳለሁኝ አላቸው። ግን ብሏቸው 2000 ዓመት አለፈ፣ አልመጣም። ትል ነኝ ያለው ኢየሱስ፣ እኔ የወንድ ከንፈር የሚስመው ኢየሱስ፣ የሰው ብልት የሳመው ኢየሱስ እመጣለሁ ብሎ 2000 ዓመት አለፈው፣ እስካሁን አልመጣም። ትል የሆነው ኢየሱስ፣ ትል ነኝ ያለው የሰው ማላገጫ የሆነው ኢየሱስ አልመጣም እስካሁን። ይሄን የሚናገረው የክርስቲያኖች መጽሐፍ ነው። እስልምና ላይ ለሱ የተከበረ እንደሆነ በመረጃ ይታል። እስቲ ይመልስ ይሆን? አሁን ይሄዳቆ ይመልስ ይሆን? አይመልስም፣ እኔ እርግጠኛ ነኝ። እና እንደው የገረመኝ ነገር መሰላችሁ፣ ከዚህ ውይይት መሀል ገብቶ ሰው ጎግል ይዞ ይመጣል በኋላ እና ሙስሊሞች በማስረጃ እንደምናወራ አይታችኋል። አመሰግናለሁኝ። የዛሬ ቆይታ ይሄን ይመስል ነበረ። ወገናችን እፎይ ሌላ ጊዜ ተመረን እንደመጣ ተስፋ አደርጋለሁኝ። ዛሬ የነበረን ቆይታ እዚህ ጋር አቆማለሁ። አምላካቸውን ተመራችኋል። ጨርሻለሁ። ወሰላሙ አለይኩም።